ነው ወደ አላህ ከሚያቃርቡን የአኺራ ንግዳችንን ትርፋማ ከሚያደርጉልን ነገሮች አንዱ በምንችለው ሁሉ ሰዎችን መርዳት፣ መተባበር፣ መልካም ሥራ መስራት በገንዘብ በንግግር በተለያዩ እኛ ጋር ባሉ ልናደርጋቸው በምንችላቸው ነገሮች ነይተን መልካምን ነገር ካደረገን መልካሙን ያደረግነው ለዘመድም ይሁን ለባዕድ ለወዳጅም ይሁን ለጠላት አላህ ዘንድ ተባረከ ወተዓላ አጅሩን እናገኘዋለን። በምንሰራው ሥራ አጅሩን የፈለግነው ከአላህ ከሆነ የሰራነው ሥራ በዲኑ የሚፈቀድ ከሆነ የአላህ ባሮችን የሚጠቅም ከሆነ በየቀኑ የሰው ልጆች አብዛኞቹ ሊቆጥሩት ሊዘልቁት የማይችሉትን ንግግር ሲናገሩ ይውላሉ። ካወቁበትና ካመኑበት ካሰቡበት ንግግርም ጭምር ሰደቃ ይሆናል፣ አጅር ያስገኛል። ወልከሊመቱ ጠይበቱ ሰደቀቱን ብላ ነቢ ሰለላሁ ዐለይሂ ወሰለም። መልካም ንግግር ጥሩ ንግግር ሰደቃ ነው ብላ የምንናገረው ንግግር ራሱ ሐቅ መሆኑ መልካም መሆኑ ጠቃሚ መሆኑ አጅር የሚያስገኝ ይሆናል። ይህች ዱንያ ጠፊ እንደሆነች ሁላችንም እናውቃለን። ጠፊነቷን የምናውቀውን ያክል ግን ከአኼራ ምን ይዘን ነው የምንወጣው ብለን ካላሰብን ጠፊነቷን ማወቃችን ብቻ ሊጠቅመን አይችልም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም ፍሩት። አላህን ተባረከ ወተዓላ የመፍራት መሰረቱ ያዘዘውን መታዘዝ፣ የከለከለውን መከልከል፣ ሸርን መጥፎን ነገር መተውን፣ የምንሰራውን መልካም ሥራ በሙሉም ለሱ ብሎ መስራትና ለሰዎችም ለአላህም ተባረከ ወተዓላ በጎ ጥሩ መሆን። ነቢዩ ዓለይሂ ሰላቱ ወሰላም በአጭር ቃል ሰፊና ትልቅ መልእክት የማስተላለፍን ተሰጥኦ አላህ ተባረከ ወተዓላ ሰጥቷቸው፣ ከዚህም አንዱ ኩሉ መዕሩፊን ሰደቃህ የሚለው ንግግራቸውን መልካም የተባለ በሙሉ ሰዎች ዘንድ ጠቃሚነቱ የታመነበት የሚወደድ የሚጠቅም ነገር በሙሉ ሰደቃ ነው፣ አጅር የሚያስገኝ ነው፣ ወደ አላህ የሚያቃርብ ነው ብለዋል። በዚህ ታላቅና አጭር ብዙ ነገሮችን ያቀፈ ንግግራቸው የዲን የዱንያን ኸይር ጠቁመዋል ለሰው ልጆች። ሙስሊም የአኼራ ነጋዴ፣ ዱንያ ላይ ብርን ማሳደድ የያዘ ሰው መቼም በቃኝ ብሎ እጁን አጣጥፎ እንደማይቀመጠው ሁሉ የአኼራ ነጋዴዎች ጀነት ለመግዛት የሚዘጋጁ ሰዎች መቼም ኸይር ሥራ በቃኝ አይሉ። አላህ ደግሞ ተባረከ ወተዓላ በረሕመቱ የኸይር ሥራዎችን አይነታቸውን ብዙ አድርጓቸዋል፣ በሮቻቸውንም አስፍቷቸዋል። ሁሉም እንደ አቅሙ እንደ ሁኔታው እንደ ወቅቱ መልካም ሥራዎችን ሰርቶ ወደ አላህ ተባረከ ወተዓላ በቀላሉ መቃረብ ይችላል። ለአንዱ ማይገራለት ለሌላው ሊገራ ይችላል። አንዱ ማያገኘውን የመልካም ሥራ አጋጣሚ ሌላው ሊያገኝ ይችላል። ኢስላም ላይ ኢማን ላይ ተውሂድና ሱና ላይ ሆኖ አላህ የደነገገው ረሱሉ ሰለላሁ ዐለይሂ ወሰለም የደነገጉትን መልካም ሥራ የሠራ ሁሉ አላህ ዘንድ ተባረከ ወተዓላ ምንዳውን አጅሩን እጥፍ ድርብ ሆኖ ያገኛል። አንድ አይነት ብቻ ኸይር ሥራ ያለ መስሎን እኔ ምንም ማድረግ አልችልም ብለን እጃችንን አጣጥፈን ተስፋ ቆርጠን ከመቀመጥ ይልቅ የተፈጠርንለትን ዓላማ በማወቅ ዋናና ትልቁ ሀደፋችን አላህን ማስደሰት ቀጥሎም ጀነትን መግባት አድርገን እጅግ በጣም ብዙ ልንሰራቸው ወደ አላህ ልንቃረብባቸው የምንችል መልካም ሥራዎች እንዳሉ በማወቅ መልካም ሥራ የተባለ ነገር ላይ በሙሉ ልንሽቀዳደም ይገባናል። አላህ ተባረከ ወተዓላ ረሱልን ዓለይሂ ሰላቱ ወሰላም ሲልካቸው ዋናውና ትልቁ ዓላማቸው የሰው ልጆችን ከአላህ ጋር ተባረከ ወተዓላ ማስተዋወቅ፣ የሰው ልጆችን ከመንገድ ላይ እንዲቀሩ የሚያደርጉ ስሜትን፣ ሸይጣንን እንዲያመልኩ ሰበብ የሚሆኑ ነገሮችን ማስጠንቀቅም ነው። ነሆ ነቢዩ ሰላቱ ወሰላም ይህንንም ተልኳቸውን በሚገባ ተወጥተው ከጌታቸው ጋር ተገናኝተዋል። ኸይር የተባለን ሁሉ ጠቁመውናል። ሸር የተባለን ሁሉም እንደዚሁ አስጠንቅቀውናል። ኸይር የሚፈልግ ሁሉ ሱናቸውን ሊከተል ሸሪዓቸውን ሊያቅ ሊተገብር ይገባዋል። የከለከሉትንም ሊርቅና ሊጠነቀቅ ይገባዋል። ነሆ ወደ አላህ ከሚያቃርቡን
የአኼራ ንግዳችንን ትርፋማ ከሚያደርጉልን ነገሮች አንዱ በምንችለው ሁሉ ሰዎችን መርዳት፣ መተባበር፣ መልካም ሥራ መስራት ነው። በገንዘብ በንግግር በተለያዩ እኛ ጋር ባሉ ልናደርጋቸው በምንችላቸው ነገሮች ነይተን መልካምን ነገር ካደረገን መልካሙን ያደረግነው ለዘመድም ይሁን ለባዕድ ለወዳጅም ይሁን ለጠላት አላህ ዘንድ ተባረከ ወተዓላ አጅሩን እናገኘዋለን። በምንሰራው ሥራ አጅሩን የፈለግነው ከአላህ ከሆነ የሠራነው ሥራ በዲኑ የሚፈቀድ ከሆነ የአላህ ባሮችን የሚጠቅም ከሆነ አላህ ተባረከ ወተዓላ እውቀት ሰጥቶት ሰዎችን ያስተማረ ሰዎችን የመከረ በዚህ ማስተማሩ መምከሩ አላህ ዘንድ ተባረከ ወተዓላ የላቀ ምንዳን የሚያገኝበትን ሥራ ሰርቷል። አጋጣሚም አግኝቷል። ከሰደቃዎች ሁሉ በላጭ ሰደቃም ሰው ልጆችን ከአላህ ጋር ማስተዋወቅን ከሸይጣን ማራቅን በመልካም ነገር ማዘዝ ከመጥፎ ነገር መከልከል ሰደቃ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ደግሞ የትኛውንም የሰው ልጅ ለዲኑ ወይም ለዱንያው የሚጠቅመውን ምክር የለገሰ አሊያ ደግሞ ዲኑን ወይም ዱንያውን ከሚጎዳበት ነገር አንድን ሰው ያስጠነቀቀ ንያው መልካም ከሆነ አላህ ዘንድ ተባረከ ወተዓላ የላቀ የተሟላ አጅሩን ያገኛል። በየቀኑ የሰው ልጆች አብዛኞቹ ቢቆጥሩት ሊዘልቁት የማይችሉትን ንግግር ሲናገሩ ይውላሉ። ካወቁበትና ካመኑበት ካሰቡበት ንግግርም ጭምር ሰደቃ ይሆናል፣ አጅር ያስገኛል። ወልከሊመቱ ጠይበቱ ሰደቀቱን ብላ ነቢ ሰለላሁ ዐለይሂ ወሰለም። መልካም ንግግር ጥሩ ንግግር ሰደቃ ነው ብላ የምንናገረው ንግግር ራሱ ሐቅ መሆኑ መልካም መሆኑ ጠቃሚ መሆኑ አጅር የሚያስገኝ ይሆናል። በአንጻሩ ደግሞ እኛው አፍ ውስጥ ያለው ምላስ ካልቻሉበት አደጋውን ካላወቁት ከሰደቃነት በተቃራኒ ለጀሃነም የሚዳርግም ጭምር ይሆናል። ኢዳ አላህ በሰጠን ምላሳችን ተናግረን ሁሉ መልካምን ንግግር በመናገራችን የምንጠቀመውን ቃል በመምረጣችን ቁል ዒባዲ የቁሉ ለቲ ሂየ አሕሰን ለባሮች የነገራቸው ከንግግሮች ውስጥ ከቃላቶች ውስጥ ይበልጥ ያማረውን ቃል እንዲጠቀሙ ንገራቸው ባለው መሰረት መልካም ንግግር መናገር ሰደቃ ነው። ሰዎችን አዳ ማድረግና ማስቸገርን መተው ራሱ ሰደቃ ነው። ሰዎችን መጥቀም ካልተቻለ ማስደሰት ካልተቻለ አለመጉዳት፣ አለማስቸገር፣ ሰዎች ላይ ጉዳትና ጥቃት ከማድረስ መታቀብ ሰደቃ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የተኛውንም መልካም ስራን ሊንቃ አይገባም። የአኼራ ጉዞ ላይ ያለ ሰው ዱንያ የመጣው ለአኼራ ስንቅ ሰብስቦ ሊመለስ እንደሆነ ያወቀ ሰው መልካምን ስራ ሊንቃ አይገባም። የበግ እግር እንኳ ቀቅላችሁ ውሃ በዛ አድርጋችሁ መረቅ ሰርታችሁ ጎረቤትን መጋበዝን እንኳ አትናቁ ብላ ወንድምህን ስትገናኝ ፈገግ ብለህ መገናኘትን እንኳ አትናቅ። በቴምር ክፋይ እንኳ ከሳት ራቅ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ወሀከዛ ከሰው ጋር ሲገናኙ ከወዳጅ ጋር ሲገናኙ ተጨባብተው እጅን ነቅነቅ ማድረግ፣ ከሚገናኙት ሰው ጋር ፊትን ፈታ ማድረግ፣ ለሰዎች መልካምን ማሰብ፣ አልፎ ሁሉ ውሃ እየተጠቀመን አጠገባችን ላለ ሰው ከተረፈን ውሃ አንስተን መስጠት፣ እየታጠበ ከሆነ አንስቶ ማፍሰስ፣ ገመድ ለሚፈልግ ሰው የሚያስርበትን የሚቋጥርበትን ለፈለገ ሰው የሚቋጥርበትን ገመድ መስጠት፣ በቀላሉ የሰው ልጆች እንደ ልማድ የሚሰሯቸው ነገሮች ካሰቡባቸው ከነየቱባቸው ሰውን ለመጥቀም ለበጎነት ብለው ከሆነ ያደረጓቸው አጅር እንደሚያገኙበት ሸሪዓችን ነግሮናል። ወሀከዛ የራሳችንን ዕቃ ሰዎች ጎረቤቶች ተውሰው ተጠቅመው እንዲመልሱልን የፈቀደን እንደሆነ በዚህም አጅር እንደምናገኝ፣ ገንዘባችንን አበድረን ተጠቅሞ እንዲመልስ የፈቀደን እንደሆነ እስኪመልስ ድረስ እሱ ጋር የተገለገለበት እስከ ቆየ ድረስ እንደ ሰደቃ እንደሚታሰብልን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። የኸይር በሩ ሰፊ ነው፣ አይነቱም ብዙ ነው። ባለማወቃችን ኸይር ያለው ሶላት ላይ ብቻ ጾም ላይ ብቻ መስሎን ጾም ይከብደኛል፣ ሶላት በቀን ውስን ሰዓት ላይ ነው ያለው፣ እንደ ልቤ ደግሞ የተነሳሁ መስገድም አልችልም ብለን የኸይሩን በር ልናጠባ አይገባም። ተኝተን እንቅልፍ እስኪወስደን መላሳችን ዝክር ቢል የአኼራ ንግድ እየነገደን፣
መንገድ የተጓዘን በላሳችን ዚክር ቢል የአኺራ ንግድ የነገደን። ጥፋት የሚያጠፋን ሰው የሚሳሳትን ሰው አይተን እንዲህ አይደለም ብንለው ብንመክረው ለአኺራ ንግድ የነገደን። ልብስ መስፋት ለማይችል ሰው ልብስ ብስፋለት ሰደቃ ነው። ይሄን ሁሉ ማድረግ ካልቻልክ ሰዎች ላይ ክፋትን አደጋን ከማድረስ መታቀብህም ሰደቃ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እቺ ዱንያ ጠፊ እንደሆነች ሁላችንም እናውቃለን። ጠፊነቷን የምናውቀውን ያክል ግን ከአኺራ ምን ይዘን ነው የምንወጣው ብለን ካላሰበን ጠፊነቷን ማወቃችን ብቻ ሊጠቅመን አይችልም። የሰራነው መልካም ሥራ በሙሉ አላህ ዘንድ በ10 ከዚያም በላይ የተባዛ የጀነት ቤት ኒዕማ ጸጋ ሰርቶ እንደሚጠብቀን ብናውቅ ዱንያ ላይ የሚደርሱብን ሙሲባዎችን፣ ችግሮችን፣ ረሃብና ህመሞችን በሙሉ የረሳን እንደው አኺራ ላይ በሰላም ለመኖር እዚህ ዱንያ ህይወቴን በሙሉ በተቸገርኩኝ ልንል እንችላለን። ነገር ግን አላህ ተባረከ ወተዓላ ሁለቱም ዓለም ላይ በሰላም መኖር ከፈለጋችሁ፣ በደስታ መኖር ከፈለጋችሁ መልካም ሥራ ስሩ፣ በአላህ እመኑ ብሏል። በአላህ ያመነ መልካምን ሥራ የሠራ ወንድም ይሁን ሴት በዱንያም በአኺራ ደስተኛ ኑሮ እናኖረዋለን ብሏል። ውስጥ ደስተኛ ሊሆን የሚችለው መልካም ሥራ ሲሰራ፣ የአላህን ሐቅ ስንጠብቅን፣ የሰዎችንም ሐቅ ስንጠብቅን። የአላህን ሐቅ ካልጠብቅን፣ የሰዎችን ሐቅ ካልጠብቅን ከኑሮ አንጻር ደልቶን እንኳ ብንኖር ብንበላ ብንጠጣ ውስጣችን ሰላም ደስታ ሊያገኝ አይችልም። መልካም ሥራውን መስራቱ ብቻ ሳይሆን ደግሞ እነዚህ የተጠቀሱ በልማድ የምንሰራቸው ሥራዎች ወደ ዒባዳነት የሚቀየሩት አኼራ ላይ ጠቃሚ የሚሆኑት የሚያከብሩት ንያችን ሲስተካከል፣ በእያንዳንዱ በምንሰራው ሥራ በምንነጋገረው ንግግር የአላህን ፊት አስበን ስናደርገን። የተኛውንም የሰራችሁት መልካም ሥራ ለራሳችሁ አላህ ዘንድ ታገኙታላችሁ፣ እጥፍ ድርብ የሆነ አጅር የሚያስገኝ ይሆናል ብሎናል አላህ ተባረከ ወተዓላ። ወደ አላህ ከሚያቃርቡ በቀላሉ ሁላችንም ልናገኛቸው ከምንችል መልካም ሥራዎች አንዱ ከመንገድ ላይ ቆሻሻን ማስወገድ፣ ሰዎችን ሊያደናቅፍ ሊጥል የሚችልን አዳም ያደርግን ነገር ከመንገድ ማስወገድ ሰደቃ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ወሀከዛ ወደ መስጂድ ወደ ሌላም ስፍራ የሚጓዘን አይኑ የማያየን ሰው ከሚያስብበት ማድረስ በእያንዳንዱ እርምጃ አጅርን የሚያስገኝ መልካም ሥራ ነው። ወከዛሊክ ወደ የተኛው መቅጣጫ የሚሄደን መንገድ የጠፋው ምናቀውም ይሁን ማናቀውን ሰው የሄደ ያለው ለሸር እንደሆነ ለመጥፎ ነገር እንደሆነ እስካላወቀን ድረስ ማድረሳችን ዳዕዋም ጭምር ከአጅር በተጨማሪ እንደ ሙስሊም ዲናችንን፣ ተባባሪነታችንን፣ አዛኝነታችንን በተጨባጭ የምናሳይበት ዳዕዋን። ወሀከዛ የተራበን ማብላት፣ የተጠማን ማጠጣት፣ የተቸገረን የተጨነቀን እንደ አቅም መርዳት ከመልካም ሥራዎች ወደ አላህ ከሚያቃርቡ ነገሮች መሃል አንዱ። እዚህና መሰል የሆኑ በራሳችን ተነሳሽነት የምንሰራቸው መልካም ሥራዎችን ሸሪዓን አውቀን ነይተን ለቅያም ቀን ለጭንቅ ቀን ይሆነኛል ብለን ስናደርጋቸው እጥፍ ድርብ የሆነ አጅር እንደሚያስገኙ ልናቅና በንቃት በሙሉ ንያ ልናደርጋቸው ይገባናል። ወሀከዛ የበደለን ይቅር ማለት ወደ አላህ ተባረከ ወተዓላ ከሚያቃርቡ መልካም ሥራዎች መሃል አንዱ ነው። ከዛሊክ ስንበላ ለብቻችን ከመብላት ይልቅ ስንጠጣ ለብቻችን ከመጠጣት ይልቅ ምስኪን እንኳ ባይሆን አቅመ ደካማ እንኳ ባይሆን ጎረቤትን፣ ጓደኛን አብሮ እንዲበላ አብሮ እንዲጠጣ ማድረግ ራሱን የቻለ አጅር የሚያስገኝ ነው። ሐታ አርሶ አደር ዘርቶ አዋፎች ከሚበሉት መንገደኞች ከሚበሉት ሁሉ አጅር እንደሚያገኝ ረሱላችን ዓለይሂ ሰላቱ ወሰላም ተናግረዋል። ወሀከዛ ኪሰኛውንም የቤት መገልገያውን አልያ ደግሞ የግል መጓጓዣውን ፈረስም ይሁን ግመል፣ መኪና ለጓደኛው፣ ለጎረቤቱ፣ ለተቸገረ ሰው በጥንቃቄ ተጠቅሞ እንዲመልስ መፍቀዱ ራሱን የቻለ ወደ አላህ ተባረከ ወተዓላ የሚያቃርብ መልካም ሥራ ነው። መጻፍ ለማይችል ሰው መስሪያ ቤት ላይ ቆሞ ሲቸገር አግኝቶ ተቀብሎ ፎርም መምላት፣ መጻፊያ እስክርቢቶ ላጣ ሰው እስክርቢቶ ማቅረብ፣ ወሀከዛ የተኛውን መልኩ የሰው ልጆች እንዲጠቀሙ ሰበብ መሆን ወደ አላህ ተባረከ ወተዓላ የሚያቃርብ መልካም ሥራ። በስራችን ያሉ ሰራተኞቻችን፣ አገልጋዮቻችን ደሞዛቸው በጊዜ እንዲደርሳቸው ማድረግ፣ የእነሱን ክብር ጠብቆ በክብር እነሱን ማነጋገር
ችግር ሲኖርባቸው ዝቅ ብሎ ችግራቸውን ማድመጥ ራሱን የቻለ ወደ አላህ የሚያቃርብ መልካም ሥራ ነው። ከሰው ልጆች ሁሉ አልፎ በአቅራቢያችን ያሉ በቁጥጥራችን ስር ያሉ እንስሳትን ሁሉ በአግባቡ ማብላት፣ ማጠጣት፣ ጤንነታቸውን መጠበቅ ወደ አላህ የሚያቃርብ መልካም ሥራ ነው። ሀከዳ በእያንዳንዱ ነፍስ ባለው ነገር አጅር እንደምናገኝ ነቢያችን ሰለላሁ ዐለይሂ ወሰለም ፊ ኩሊ ከብድን ረጥበትን ሰደቀቱን ብላ በሁሉም ሕይወት ባለው እርጥብ ጉበት ላይ ሰደቃ አለ ብለዋል። አላህ ተባረከ ወተዓላ ረሕመቱን የምናገኝበትን በር ሰፊ አድርጎታል። አላህ ከሪም ነው። አላህ ተባረከ ወተዓላ ረሒም ነው። ነቢያችንም ዓለይሂ ሰላቱ ወሰላም እንደዚሁ ረሒም ናቸው። ሁሉም እንደ አቅሙ እንደ ሁኔታው ወደ አላህ የሚቃረብበትን መልካም ሥራ እንዲሠራ ኩሉ ማዕሩፊን ሰደቀቱን ብለዋል። ይህን ሁሉ የመልካም ሥራ አጋጣሚ ቸላ ብለን ሸር ስንሠራ፣ ወንጀል ስንሠራ፣ አላህን ስናስቆጣ፣ የሰው ልጅን ለመጉዳት ስንሞክር ዕድሜያችንን ልናቃጥል አይገባን። ይህን ሁሉ የረሕመት በር ከፍቶ በዚህኛው በረሕመት በር ወደ ጀነቴ ግቡ ብሎን ሳለ ሸይጣን ጎትጉቶን ኸይር ሥራዎችን አስትቶን የእሱ አገልጋይ አድርጎን ዱንያ ኸይራችንን ሊያበላሽብን አይገባም። ከእነዚህና መሰል መልካም ሥራዎች የገራልህን ሁኔታ የሚችለውን የሚፈቅደውን በመስራት ወደ አላህ ልንቃረብ ሌሎች ደግሞ ካንተ ተቃራኒ የሆነ ወይም አንተ ያልገራልህን ኸይር ሥራ አላህ ያገራላቸውን ከመናቅ ልትታቀብ ይገባሃል። ሁሉም አላህ ተባረከ ወተዓላ ያገራለት የለመደው በአቅራቢያው የሚያገኘው ኸይር ሥራ ሊኖረው ይችላል። አንተ በሠራኸው የተደነቅ የሌሎችን የምትንቅ ከሆነ ያንተ ሥራ ባዶ ይሆናል። በራስ መደነቅ የገነቡትን የሰሩትን መልካም ሥራ ባዶ ያደርጋልና። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وذرياته وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم من أرادنا وأراد الإسلام والمسلمين بسوء فاشغله بنفسه واجعل تدبيره تدميرا له يا ذا القوة المتين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم وفقنا لمرضاتك وجنبنا مساخطك اللهم اهدنا سبل السلام واختم لنا على دين الإسلام اللهم اهدنا سبل السلام واختم لنا على دين الإسلام اللهم اهدنا سبل السلام واختم لنا على دين الإسلام اللهم جملنا بالتقوى واغفر لنا في الآخرة والأولى نسألك اللهم فعل الخيرات نسألك اللهم فعل الخيرات وترك المنكرات اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين آمين والحمد لله رب العالمين.